የጌታን ምጽአት እንዴት እንጠብቅ? ጌታ በደጅ እንደሆነ የሚነግሩን ብዙ ድምጾችና ምልክቶች አሉ፣ እያየንም ነው። የእግዚአብሔር ቃል ይነግረናል። በዓለም ውስጥ የምናያቸው ብዙ ነውጦች የምናያቸው ምልክቶች ናቸው። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 5 የዘረዘራቸው ፍጹም የሆኑ የመጨረሻ ዘመንን የሚያሳይ ምልክቶች ናቸው። ተፈጽመውም እያየን ነው። ጳውሎስ እንደዚህ ይለዋል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ሐዋርያው ጳውሎስ ለጢሞቴዎስ የጻፈለት በሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 5 ያለውን ያነበብኩት ይህንን የመጨረሻው ዘመን ብሎ ጽፎለታል እና በዚህ በመጨረሻው ዘመን ላይ ራሳችንን እናገኘዋለን ማለት ነው። ታዲያ ጌታን መምጣቱን የሚያሳየን ከሆነ የጌታን ምጽአት እንዴት እንጠብቅ? በዓይናችን ውስጥ ብዙ እየሆኑ ያሉ ግራ የሚያጋቡ ነገሮች እየሆኑ ነው። ይሄ ምጥ ነው። ታዲያ የጌታን ምጽአት እንዴት እንጠብቅ? እነዚህ ሁሉ ጌታ በደጅ እንደሆነ የሚያሳዩን ምልክቶች ናቸው። ታዲያ እንደ እግዚአብሔር ሰዎች እንዴት አድርገን ጌታን እንጠብቅ? መጽሐፍ ቅዱስ ስለዚህ ምን ይለናል? ጥቂት ሐሳቦችን እነግራችኋለሁ። ተከታተሉ። ጳውሎስ እንደዚህ ይለዋል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ሐዋርያው ጳውሎስ ለጢሞቴዎስ የጻፈለት በሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 5 ያለውን ያነበብኩት ይህንን የመጨረሻው ዘመን ብሎ ጽፎለታል እና በዚህ በመጨረሻው ዘመን ላይ ራሳችንን እናገኘዋለን ማለት ነው። ታዲያ ጌታን መምጣቱን የሚያሳየን ከሆነ የጌታን ምጽአት እንዴት እንጠብቅ? በዓይናችን ውስጥ ብዙ እየሆኑ ያሉ ግራ የሚያጋቡ ነገሮች እየሆኑ ነው። ይሄ ምጥ ነው። ታዲያ የጌታን ምጽአት እንዴት እንጠብቅ? እነዚህ ሁሉ ጌታ በደጅ እንደሆነ የሚያሳዩን ምልክቶች ናቸው። ታዲያ እንደ እግዚአብሔር ሰዎች እንዴት አድርገን ጌታን እንጠብቅ? መጽሐፍ ቅዱስ ስለዚህ ምን ይለናል? ጥቂት ሐሳቦችን እነግራችኋለሁ። ተከታተሉ። የጌታን ምጽአት እንዴት እንጠብቅ? አንደኛ፣ በንቃት እንጠብቅ። መጽሐፍ ቅዱስ ብዙ ሐሳቦች አሉት። ከዚህ ውስጥ 3 ጥቅሶችን ላንብብ። ማቴዎስ 24:42 ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ማቴዎስ 25:13 ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ። አንደኛ ተሰሎንቄ ምዕራፍ 5:6 እንግዲህ እንንቃ፣ በመጠን እንኑር እንጂ እንደ
ሌሎች አናንቀላፋ። ልድገም። እንግዲህ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። ሁለተኛ፣ በመዘጋጀት እንጠብቅ። በዚህ ውስጥም 3 የእግዚአብሔር ቃል ላሳያችሁ። ማቴዎስ 24:44 ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ተዘጋጅታችሁ ኑሩ። ሉቃስ ምዕራፍ 12:40 እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ዮሐንስ ራእይ ምዕራፍ 19:7-9 የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ሚስቱ ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ይህ እንግዲህ በሰማይ ላይ የሚደረግ ምስጋናና ደስታ ነው የሚታየው። የጌታ የኢየሱስ ክርስቶስ አካል ወይም ደግሞ ሚስቱ ብሎ ራሱን የሚጠቅሰው ራሷን ስታዘጋጅ ከሌላ ስፍራ የሚሆን ደስታ አለ። ደስ ይበለን፣ ሐሴት እናድርግ፣ ክብርን ለእርሱ እናቅርብ። ቤተ ክርስቲያን ራሷን በማዘጋጀቷ ለእግዚአብሔር የሚቀርብ ታላቅ ምስጋና አለ። ስለዚህ ሚስቱ ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ሶስተኛ፣ በመጠን በመኖር እንጠብቅ። አንደኛ ተሰሎንቄ ምዕራፍ 5:6 እንግዲህ እንንቃ፣ በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። በመጠን ያለ መኖር እንቅልፍ ውስጥ ስለሚከት ማለት ነው። ድካም ውስጥ ስለሚከት፣ መዛል ውስጥ ስለሚከት ማለት ነው። ስለዚህ ሐዋርያው ጳውሎስ ምን ይለናል? እንግዲህ እንንቃ፣ በመጠን እንደ ክርስቲያን በመጠን እንኑር። ዕብራውያን ምዕራፍ 5 አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ። ለምን? ራሱ አልለቅህም ከቶም አልተውህም ብሏልና ይላል። ገንዘብን መውደድ የክፋት ሁሉ ስር ስለሆነ ገንዘብን በመውደድ የምናጠፋው ሩጫ ድካም ውስጥ ስለሚከተል፣ መጸለይ ስለማንችል፣ ከእግዚአብሔር ጋር ኅብረትን ማድረግን ስለማንችል፣ አቅም ስለምናጣ የዕብራውያን ጸሐፊ አካሄዳችሁ ገንዘብን ያለ መውደድ ይሁን ይላል። በዚህ ውስጥ የጌታን ምጽአት እንድንጠብቅ ከሚረዳን አንዱ በመጠን መኖር ነው። አራተኛ፣ በታማኝነት እንጠብቅ። ማቴዎስ 25:21 ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ሉቃስ ምዕራፍ 12:42-43 ጌታም አለ፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም መጋቢ ማን ነው? ጌታ መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። ጌታ በሰጠን ነገር ላይ መታመን፣ ይሄ ጌታ ኢየሱስ ክርስቶስን ምጽአቱን በእውነት እንደምንጠብቀው የሚያሳይ ነው። መታመን ዮሐንስ ራእይ ምዕራፍ 3:10-11 የትዕግስቴን ቃል ስለጠበቀ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ፈተና ሰዓት እጠብቃለሁ። እነሆ ቶሎ
ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን ጸንተህ ያዝ። እዚህ ላይ ያለህን ጸንተህ ያዝ ሲል ምንድን ነው ያለን? ፕሮቴክት የምናደርገው ምንድን ነው? ጌታ የሰጠን የምንጋደልበት ፍሬያማ እንድንሆን ጌታ በውስጣችን ያስቀመጠው ነገር ምንድን ነው? ያለህን ጸንተህ አጽንተህ ያዝ ይላል። 5ኛ በመታገስ እንጠብቅ። ያዕቆብ ምዕራፍ 5 ከቁጥር 7 እስከ 11 እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያት ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራ ነውና እየታገስን እንጠብቅ በሚለው ውስጥ 3 ሰዎችን ምሳሌ አቅርቦልናል። በዚህ ክፍል ውስጥ አንደኛውን ገበሬውን ገበሬ እንዴት እንደሚታገስ ፍሬውን እየታገሰ እንደሚጠብቅ በዚህ ስፍራ ምሳሌ ሰጥተውናል። ትዕግስት እንዴት ነው ኢየሱስን መጠበቅ ያለብን? በመታገስ። ሁለተኛ ነቢያቶችን ምሳሌ ሰጥቷል። ነቢያቶች ተናግረው እንዴት እየታገሱ ቃሉን እንደሚጠብቁ የጌታን መምጣት እንዴት እንደሚጠብቁ በዚህ ስፍራ ነግሮናል። ትዕግስትን በመግለጽ ማለት ነው። 3ኛ ኢዮብን በዚህ ስፍራ አንስቶታል። ኢዮብ እንዴት እንደታገሰ ሰምታችኋል፣ ጌታም ደግሞ እንደፈጸመለት አይታችኋል። ትዕግስቱ እንዴት እንደሰራ፣ ትዕግስቱ እንዴት ክብር ላይ እንዳመጣው አይታችኋል። ጌታ እጅግ የሚምር የሚራራ ነውና። እንግዲህ በዚህ ቦታ ላይ ገበሬ ነቢያትንና ኢዮብን አንስቶ ስለ ትዕግስት ምሳሌ ነግሮናል። በመታገስ እንጠብቅ። 6ኛ በመጽናት እንጠብቅ። ዕብራውያን ምዕራፍ 10 ከቁጥር 36 እስከ 37 የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ይህ ስፍራ መጽናት፣ ስፍራን አለመልቀቅ የሚያሳይ ስፍራ ነው። ጽኑ፣ በመጽናት እንጠብቅ። ለምን? የማያጸና የሚያንገዳግድ እምነታችንን የሚፈትን ብዙ ነገር ስላለ የእግዚአብሔር ቃል የሚለን ምንድን ነው? በመጽናት በመቆም እንጠብቅ ብሎ ይለናል። 7ኛ በክርስቶስ ውስጥ በመኖር እንጠብቅ። 1ኛ ዮሐንስ ምዕራፍ 2 ቁጥር 28 አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ። ይሄ ለጌታ እንዴት እንጠብቅ ለሚለው ሐሳብ እጅግ መሰረታዊ ነው። በጌታ ውስጥ መኖር። በጌታ ውስጥ ስንኖር በናፍቆት ነው ጌታን የምንጠብቀው፣ በጽናት ነው ጌታን የምንጠብቀው፣ በፍቅር ነው ጌታን የምንጠብቀው። ማራናታ የሚል ድምፅ ከውስጣችን ይወጣል ማለት ነው። በክርስቶስ ውስጥ በመኖር እንጠብቅ። አሁንም ልጆቹ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፈር በእርሱ ኑሩ። 8ኛ በንጽህና እንጠብቅ። 2ኛ ጴጥሮስ ምዕራፍ 3 ከቁጥር 11 እስከ 12 ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትኖሩ ይገባችኋል። ስለዛ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል።
9ኛ ራስን በእግዚአብሔር ፍቅር በመጠበቅ እንጠብቅ። ጌታን እንዴት እንጠብቀው? ራሳችንን በእግዚአብሔር ፍቅር በመጠበቅ እንጠብቅ። የእግዚአብሔር ቃል ስለዚህ ምን ይላል? ይሁዳ 1:21 ላይ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ይህ ደግሞ በጣም መሰረታዊ ነገር ነው። በእግዚአብሔር ፍቅር ውስጥ ራስን መጠበቅ። እግዚአብሔር ፍቅሩን ስለሰጠን በእግዚአብሔር ፍቅር ራሳችንን እንጠብቅ ይላል። ፍቅር ራሱ ጋርድ ነው። ፍቅር ራሱ ፕሮቴክት ያደርጋል። በእግዚአብሔር ፍቅር ውስጥ ራስን መጠበቅ፣ ራስን ማስገኘት ብዙ ከጌታ ጋር እንድንጓዝ እስኪመጣ ድረስ ከጌታ ጋር እንድንጓዝ የሚጠብቅ ጉልበት የሚሆን አቅም የሚሆን ነው ማለት ነው። በጌታ ፍቅር ራስን መጠበቅ። 10ኛ ኃጢአተኝነትና ዓለማዊ ምኞትን በመካድ እንጠብቅ። ጌታን እንዴት እንጠብቅ? ኃጢአተኝነትንና ዓለማዊ ምኞትን በመካድ እንጠብቅ። ቲቶ ምዕራፍ 2 ከቁጥር 11 እስከ 13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይገርማል። በዚህ ቦታ ደግሞ ሐዋርያው ጳውሎስ ለቲቶ የጻፈለት 3 ነገር ላይ ነው በዚህ ቁጥር ላይ የሚነግረን። ቲቶ ምዕራፍ 2 ከቁጥር 11 እስከ 13 ያለው ክፍል የሚነግረን 3 ነገር ነው። የሚያድን የእግዚአብሔር ጸጋ ተገልጧል። አንደኛ ሴቪንግ ግሬስ ብሎ ነው። ይሄ ጸጋ ያድናል። ይሄ ጸጋ ከእግዚአብሔር ጋር ያስታርቃል። ይሄ ጸጋ ያድናል ብሎ ይናገራል። ሁለተኛ ይሄ ጸጋ ሴፓሬት ያደርጋል። ዓለማዊ ምኞትን ክደን ይላል። ይሄ ከእግዚአብሔር ዘንድ የተቀበልነው ጸጋ ዓለማዊ ምኞትን፣ ኃጢአተኝነትን እንድንክድ ሴፓሬት ያደርጋል። 3ኛ ስኩላስ ያስተምራል። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት እና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ሴቫስ ሴፓሬታስ ኤንድ ስኩላስ ያድነናል። ኃጢአተኝነትና ዓለማዊ ምኞትን እንድንክድ ያደርገናል። ደግሞ ያስተምረናል። የተባረከውን ተስፋችንን እርሱም የታላቁን የአምላካችን እና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እንድንጠብቅ ያስተምረናል። ራሳችንን መግዛት ያስተምረናል። በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስኩላስ 11ኛ ጠቢብ በመሆንና ጊዜውን በመዋጀት እንጠብቅ። ጌታን እንዴት እንጠብቅ? ጠቢብ በመሆን እና ጊዜውን በመዋጀት እንጠብቅ። ኤፌሶን ምዕራፍ 5 ከቁጥር 15 እስከ 16 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁት። እንግዲህ በጥበብ መመላለስ፣ ጥበበኞች መሆን ክፉን ዘመን እንድንዋጅ ያደርገናል። ክፉዎቹን ቀኖች እንድንዋጅ ያደርገናል ማለት ነው። 12ኛ በጸሎት በመትጋት እንጠብቅ። እንዴት ጌታ ኢየሱስን እንጠብቅ? በጸሎት በመትጋት እንጠብቅ። ሉቃስ 21:36 እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ።
እንግዲህ ጌታ ጸሎትና ትጋትን አያይዞ በዚህ ስፍራ ራሱ ጌታ ነው የተናገረው ይህንን ቃል። እንግዲህ ሊመጣ ካለው ከዛ ቁጣ ከዚህ ቁጥር በላይ ያለውን ብታነቡት ምን አይነት ቁጣ እንዳለ የሚናገር ነው። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊትም ለመቆም አቅም እንዲሆንላችሁ ለመቆም እንድትችሉ ስትጸልዩ፣ በመጀመሪያ ጸልዩ ነው የሚለው። ስትጸልዩ ደግሞ ትጉ። ይሄ ደግሞ መቼ? ሁል ጊዜ ስትጸልዩ፣ ሁል ጊዜ ትጉ። 13ኛ የእግዚአብሔርን ቀን መምጣት በማቻኮል እንጠብቅ። ጌታ ኢየሱስን እንዴት እንጠብቅ ይላል? የእግዚአብሔርን ቀን መምጣት በማቻኮል እንጠብቅ። ሁለተኛ ጴጥሮስ ምዕራፍ 3 ከ9 እስከ 12 ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በታላቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንደሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቻኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ስለዚህ የእግዚአብሔር ሕዝቦች ስራ አላቸው ማለት ነው። ምንድነው በዚህ ቦታ ላይ የሚለው? የእግዚአብሔርን ቀን መምጣቱን አቻኩሉት። እንዴት? እየጠበቃችሁ። ይሄ ሃንገር በመሆን ማለት ነው። በመናፈቅ ማራናታ የሚል እንደገና የተሰጠንን አገልግሎት በማገልገል ማቻኩል፣ በቅዱስ ኑሮ በመኖር ማቻኩል፣ እግዚአብሔርን በመምሰል መኖር፣ ይህ ሁሉ ያቻኩላል ማለት ነው። ቤተ ክርስቲያን በእንዲህ አይነት መንገድ ስትኖር የጌታን የኢየሱስን መምጣት ታቻኩላለች ማለት ነው። 14ኛ በመናፈቅ እንጠብቅ። ጌታን እንዴት እንጠብቅ? መምጣቱን በመናፈቅ እንጠብቅ። ሮሜ 8:23 እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቀን ራሳችን በውስጣችን እንቃትታለን። ዮሐንስ ራእይ ምዕራፍ 22 ቁጥር 20 ይህንን የሚመሰክር አዎን በቶሎ መጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። እንግዲህ በዚህ በመጨረሻው ራእይ ላይ ዮሐንስ ነው የሚለው። ይህንን ሁሉ ካየ በኋላ በሚናፍቅ ልብ ምን አለ? አሜን ጌታ ኢየሱስ ሆይ ና። ምን ያህል ክብር እንደሆነ ስለገባው ና ይላል። ቤተ ክርስቲያን ና የሚል ማራናታ የሚል ልብ ሊኖራት ይገባል። ይህንን በውስጧ ልታፈራ ይገባል። ና የሚል ውስጥ የሚናፍቅ ሃንገር የሚሆን ልብ ሊኖራት ይገባል። ስለዚህ በመናፈቅ እንጠብቅ። እግዚአብሔር ይመስገን። 15ኛ እንደ ባለ አእምሮ በማሰብ እንጠብቅ። እንደ ባለ አእምሮ በማሰብ እንጠብቅ። አንደኛ ጴጥሮስ 4:7 ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ እንግዲህ እንደ ባለ አእምሮ አስቡ። ባለ አእምሮ ምንድን ነው የሚያስበው? የጌታ ልጆች የሆኑ እንደ ባለ አእምሮ እንዴት ነው የሚያስቡት? ምን እናስብ? ከዳዊት ዘር የሆነውን ኢየሱስ ክርስቶስን እናስብ። አእምሮአችን ሁል ጊዜ ኢየሱስን እንዲያስብ። አእምሮ እንደ ባለ አእምሮ አስቡ ካለን አማኝ ምንድነው ፕራዮሪቲ ሰጥቶ የሚያስበው? ኢየሱስን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 በወንጌል እንደምሰብከው ከሙታን የተነሳውን ከዳዊትም ዘር የሆነውን ኢየሱስ ክርስቶስን አስብ። ሁል ጊዜ አስብ፣ በየቀኑ አስብ።
በየደቂቃው አስብ። እንደ ባለ አእምሮ በማሰብ ኢየሱስን እንጠብቅ በሚለው ከዳዊት ዘር የሆነውን ኢየሱስ ክርስቶስን እናስበው። አእምሯችን ሁልጊዜ በዚህ ነገር ኢንጌጅድ መሆን አለበት። እንዳልኳችሁ ኢየሱስን ስናስብ በክርስትና ውስጥ ለመኖር አቅም ይኖረናል። ወደፊት ለመሄድ አቅም ይኖረናል። ዝለት የለም። ኢየሱስን ስናስብ ማለት ክርስትናን እንወደዋለን። በመከራ ለማለፍ ወደ ኋላ አንልም። ኢየሱስን ስናስብ በፊታችን ስናየው ማለት ነው። ጳውሎስ ለዚህ ነው ለጢሞቴዎስ በወንጌል እንደምሰብከው እሱ በሕይወቱ ዘመን ጌታ ኢየሱስ ክርስቶስን ካገኘ በኋላ ሁሉ ጊዜ ኢየሱስን በመስበክ የመጨረሻዋን ጽዋ ጠጥቶ አለፈ፣ ጉልበት ሆኖ ማለት ነውና ለጢሞቴዎስም በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ስለዚህ ጌታን እንዴት እናስብ? ባለ አእምሮ እንደ ባለ አእምሮ በማሰብ ጌታ ኢየሱስ ክርስቶስን እንጠብቅ። ወንጌልን እናስብ። ዮሐንስ ራእይ ምዕራፍ 3 ቁጥር 3 እንግዲህ እንዴት እንደተቀበልክ እና እንደሰማ አስብ፣ ጠብቀው፣ ንስሐ ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣ ከቶ አታውቅም። እንግዲህ ይሄ የዮሐንስ ራእይ ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ለሰርዴስ ቤተክርስቲያን ነው ይህንን ዋርኒንግ የሚሰጣት። እንግዲህ እንዴት እንደተቀበልክ ወንጌሉን፣ እንዴት እንደሰማህ ወንጌሉን አስብ፣ ጠብቀው። የሰማኸውን ወንጌል ጠብቀው፣ በደከምክበት ንስሐ ግባ። ግንስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንድመጣብህ ከቶ አታውቅም። ስለዚህ ወንጌልን አስብ፣ ወንጌልን አስብ። የተቀበልከውን ወንጌል አስብ፣ የሰማኸውን ወንጌል አስብ፣ ስለ ክርስቶስ የተነገረውን ይህንን ወንጌል አስብ። ወገኖች እንደ ባለ አእምሮ ማሰብ ማለት እያሰብን እንጠብቅ ማለት ወንጌልን ማሰብ ማለት ነው። ሐመሮሃ በላይ ያለውን እናስብ፣ በላይ ያለውን እናስብ። እንደ ባለ አእምሮ ምን እናስብ? በላይ ያለውን እናስብ። ባለ አእምሮ የሚባል እንደ ወንጌል አጠራር በላይ ያለውን የሚያስብ ማለት ነው። ቆላስይስ ምዕራፍ 3:2 ላይ በላይ ያለውን አስብ እንጂ በምድር ያለውን አይደለም። ሲቀጥል ሞታችኋልና ይላል። ሞታችኋልና ሕይወታችሁ በላይ በክርስቶስ ኢየሱስ ውስጥ ሆኖ ተሰውሯል። እርሱ ጌታ በሚመጣ ጊዜ ይላል ከእርሱ ጋር ትገለጣላችሁ። አሁን ግን ምንድን ነው ይላል? ሞታችኋል። በላይ ያለውን ያላችሁበትን ቦታ አስቡ ይላል። ይሄ እኮ መባረክ ነው። እንደ ባለ አእምሮ ማሰብ ማለት በላይ ያለውን ማሰብ ማለት ነው። የሎጥን ሚስት አስቧት። ይሄ እንግዲህ ጌታ ኢየሱስ ክርስቶስ የተናገረው እንደ ባለ አእምሮ ማሰብ ቆም ብሎ የሎጥን ሚስት ማሰብ ነው። ምንድን ነው የምናስበው ስለ ሎጥ ሚስት? ሉቃስ 17:32 የሎጥን ሚስት አስቧት። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱን የሚያጠፋ ሁሉ በሕይወት ይጠብቃታል። ይህንን ጌታ ነው ያለው። የሎጥ ሚስት በመላእክ ተሰብካለች። የእግዚአብሔር ሐሳብ ገብቷታል። አሃ ገብቶኛል ብላለች። ልክ መውጣት ስትጀምር ግን ዞረሽ እንዳታይ ተብላ በመላእክት የተሰበከችው በራሱ በእግዚአብሔር መልእክት የተሰበከችው ነገር ግን በውስጧ ያለው ምኞት ስለበለጠና ስላየለ እንዳታይ የተባለችውን የተከለከለችውን ዞር ብላ አየች። ስለዚህ በፊት ያለውን መንገዷን አረስት አደረገባት። እዛው ደርቃ ቀረች ይላል። መሄድ አልቻለችም። አምልጪ የተባለችበት የሚቀጥለውን ኑሮ ለመኖር የእግዚአብሔርን ምሕረት ለማየት አልቻለችም። ለምን? በውስጧ ያለው ነገር አይሎ ዘወር እንድትል አደረጋት። ወገኖች የሎጥን ሚስት አስቧት። ያ ማለት ወደ ኋላ አትመልከቱ፣ ወደፊት
እግዚአብሔር ሂዱ ወደሚላችሁ የእግዚአብሔርን ምሕረት እንድትጠባበቁ የጌታ የኢየሱስ ክርስቶስን ምጽአት እንድታገኙት በደስታ እንድትቀበሉ ወደፊት ተመልከቱ፣ ወደኋላ አታስቡ። የሎጥን ሚስት አስቧት። ስለዚህ እንደ ባለ አእምሮ አስቡ ሲል የሎጥ ሚስት የደረሰባት እኔ ላይ አይድረስ በማለት ማሰብ ማለት ነው። በእግዚአብሔር ፊት የከበረውን እናስብ። እንደ ባለ አእምሮ ማሰብ ማለት በእግዚአብሔር ፊት የከበረውን ማሰብ ማለት ነው። ፊልጵስዩስ 4:8 ላይ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። እነዚህ ሁሉ በእግዚአብሔር ፊት የከበሩ ናቸው። ስለዚህ እንደ ባለ አእምሮ እያሰብን ኢየሱስን እንጠብቅ ማለት ምን ማለት ነው? እነዚህ አሁን ያነበብኳቸውን ሁሉ በዚህ ውስጥ አእምሯችን እንጌጅ አድርገን ጌታን መጠበቅ ማለት ነው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን። ማራ